ምን ስለ መዳን አሁን ቤተክርስቲያን የጻፈችው ነገር አላት፣ ጽሁፍ አላት። በዚህ መንገድ ነው የሚዳነው ብላ ስለ መዳን ቤተክርስቲያናችን የጻፈችው ነገር አለ። ያረብስ አሁን ይሄ ይጠየቃል በሚገባ በምን መልኩ ጻፈች? ኧረ እባክህን አንዴ ተረጋጋ። አደገኛ ልዩነት ነው ያለው በመካነ ኢየሱስ ውስጥ የድህነት ትምህርት ላይ ነው ልዩነቱ። እምነት ብቻ የሚለው ትምህርት ላይ ልዩነት አሁን ወደ ገደላቱ ሄደ ወደ ሌላ ኧረ በቅዱስ ሚካኤል በቃ እንደነዚህ አይነት ነገር ጥሩ አይደለም። እንትን አድርጉ እስቲ በቃ እኛ እንግዲህ አሁን እንትን ለማለትም ስለሚከብድ አሁን በእንደዚህ አይነት ሁኔታ ውስጥ እስቲ በቃ እናንተ ተማማሩ። ኑ በብርሃኑ ተመላለሱ ተመላለሱ ኑ በብርሃኑ ተመላለሱ ልኛለ ስታገኘው ግን የኔን ሐሳብ ላቅርብን። አሁን እኔ እያልኩ ያለሁትን ነገር ክሊርሊ ነው ማስቀምጠው። በቤተ ክርስቲያን ውስጥ የሚደረግ እያንዳንዱ ነገር እግዚአብሔርን ለመምሰል ከዳን በኋላ በክርስቶስ ኢየሱስ አምነን ከዳን በኋላ እግዚአብሔርን ለመምሰል የሚያስፈልግ ነገር ካልሆነ ቤተ ክርስቲያን ውስጥ አይደረግም። የጌታ ስጋና ደግሞ ወይ ደግሞ የጌታ እራት የምንለው እኛ ሴንትራል ፓርት ኦፍ ክርስቲያኒቲ ነው። ስለዚህ ይህንን ነገር እያደረግን በወር አንድ ጊዜ አሁን እኛ ቤተክርስቲያን ውስጥ እዚህ ዳላስ ባለው በወር አንድ ጊዜ እንቀበላለን። ይህንን ስርዓት እናደርጋለን። ወዛት ሞስት ሪስፔክት ነው የምናደርገው። ጸጋን የማንቀበልበት ከሆነ ለምንድን ነው የምናደርገው ነው የኔ እንትን። ኦኬ ይሄ ነገር ተጽፏል ወይ ዝርዝር እንትን አለ የለም። ያን ዝርዝር የተጻፉ ነገሮች ክሊርሊ አሁን አስታውሼ ረጅም ዘመን ነው ሆኖኛል። ግን የጌታን ስጋና ደም ስንቀበል በቤተክርስቲያኖቻችን ለምንድን ነው ኤክስትራ መንገድ ሄደን በጣም በትልቅ ጥንቃቄ የምናደርገው? ቢካዝ እያንዳንዱ ቤተክርስቲያን ውስጥ የምናደርገው ነገር የእግዚአብሔርን ጸጋ የምንቀበልበት ነው። ሚስቲካሊ ይለወጣል ብለን እናምናለን? አናምንም። ትራንስብስታንሺዬሽን አለ፣ አማናዊ ነው እዛ ውስጥ። ያ የእኛ እምነት አይደለም። የምናደርገው ለምንድን ነው? ለመታሰቢያ ነው እያሰብን ይሄ ለእኛ የሞተው የተቆረሰው የክርስቶስ ኢየሱስ ስጋ ነው፣ የክርስቶስ ደም ነው። በመታሰቢያ ሂሳብ እና ሀሳቤ እናደርጋለን። ይለወጣል ግን አንልም። ወንጌል ይለወጣል አትልም፣ ወይ ደግሞ ትራንስብስታንሺዬሽን ወይ አማናዊ አትልም። እሱ ነው የኛ። እሱን ያዙና እንትን በሉ። ሰሙን መጠየቅ ትችላለህ። ወደዚህ እንግዲህ ሄደ ሰሙ ጋር ተባረክ። ሌላ ጊዜ በሰፊው ማየት እንችላለን። እሺ በቃ መልካም ጊዜ ይሁንላችሁ። ጥያቄ ልጠይቅህ፣ ይቅርታ አኬ አንድ ጥያቄ ልጠይቅህ። ቅድም አይ ልዩነት ምናምን ስላልክ እንግዲህ ልዩነት እናንተ ጋር ስላልክ ነው። አሁን የማርያም ስጋ ነው ያሉት ተሳስተዋል። እሱን መልሰህ። አዎ ተሳስተዋል። እሱን እኮ ተሳስተዋል ተናገርን እኮ አይደል? እንዴ ባለፈው እኮ የማርያም ስጋ የሚለው ተሳስተዋል። እንደዛ የሚባል ትምህርት ቤተክርስቲያን ውስጥ ስለሌለ ከቤተክርስቲያን ትምህርት ለየት ያለ ነገር የሚናገር ሰው ተሳስተዋል ይባላል። ልክ እንደዛ የተሰቀለው የማርያም ስጋ ነው ያሉትም ተሳስተዋል። እሱን እኮ ቪዲዮ ሰርቼ ያው ተሳስተዋል፣ ይሄ ነገር እንደው ስህተት ነው እንደዚህ ተብሎ አይገለጥም ብለናል። እንደዛ ነው። ቤሊ በየሳምንቱ ማለት ነው። አንድ ጥያቄ ከመውጣት በፊት እኔም የትኛውም ሰው ሊመዘን ይችላል። አንዴ ጨርስና ቤሊ ጠይቀዋል። እናንተ መካከል ቆይ አንዴ ዶክተር ለመሰለ ፖለቲካ እየሰራ ስለሆነ ነው። እናንተ መካከል በጣም ብዙ ጳጳሳት ጋር ልዩነት አለ ማለት ነው። ባይዘዌይ ምንም አይነት ልመለስ። እሺ ቆይ አሁን በዚህ ኢንቴንሽን ስለምንገባ ብዙ ጊዜ ለጭቅጭቅ ይዳርጋል። እንደዚህ ኢንቴንሽን አንድ ጊዜ አኬ ፕሊስ አንዴ እኔ ልንገራችሁ ወገኖች። የጠየቀውን ግን እመልሳለሁ። በእናንተ መካከል ልዩነት አለ ያለውን ምንም አይነት ፖለቲካ እየተሰራ እንደሆነ እዚህ ጋር ምንም አልሰማኝም። እኔ ጥያቄ መጠየቅ መብቱ ነው። ማስረጃ ነው የጠየቀው። ማስረጃ ዶክተር ደግሞ እንደዚህ ነው የምናምነው ብሎ ማስረጃ ሰጥቶታል። እና የጽሁፍ ዶክመንት የሆነ ማስረጃ ካለ ሌላ ጊዜ ደግሞ መተን እናሳያለን። አኬ ይኸውልህ አሁን እሱ እኮ ይኸውልህ ስለ ኦርቶዶክስ ሲጠየቅ መካነ ኢየሱስ ይላል ምናምን ሁል ጊዜ ነገር አሁን ጥያቄ ይችላሉ። ቆይ አንዴ እኔም ልናገር አንዴ። ቆይ ይቅርታ የጠየቀውን አንዱ ለመስራት የፈለገው ቆይ አንዴ። እኔ ደግሞ ጳጳሳቱ ራሳቸው አንዱ የዓለም ቤዛ ይባላል፣ አንዱ አይባልም፣ አንዱ አምላክ ነች ማርያም ይላል፣ አንዱ ያን ሁሉ ልዩነት አስቀምጦ እኛ ጋር ልዩነት አላችሁ ብለህ ተለያይታችኋል የምትለው እናንተ ጋር ያለው ልዩነት አንድ ሺህ አይደለም ወይ ነው የምልህ። በእውቀት መወያየት ከሆነ በእውቀት መወያየት፣ ግን ፖለቲካ ቁጭ ብለህ መስራት ምንም አይሰራልህም ነው
ልመልስ። እሺ አሁን የቤሊን ጥያቄ ለመመለስ ያህል በእናንተ ዘንድ እኮ ጳጳሳቱ የተለያየ ነገርን ሲናገሩ ሰምተናል የሚል ነገርን ተናግሯል ቤሊ። እንግዲህ ጳጳስ ብቻ አይደለም ፓትሪያርኩም ራሳቸውም ቢሆኑ አንድ ጳጳስም ቢሆኑ የትኛውም እውቅ የሆነ መምህር ቢሆን ኖርማል የመንደር ሰው ዝም ብሎ እንደኔ አይነት ዝም ብሎ ሌማን ቢሆን ዝም ብሎ መምህር ብቻ ቢሆን የትኛውም ሰው ሲናገር የተናገረው ነገር ከቤተ ክርስቲያን አስተምህሮ ጋር ፊት የሚያደርግ ከሆነና የራሷን የቤተክርስቲያን አስተምህሮ ከተናገረ እሰየው። ምናልባት ለየት ያለ ነገር እኮ ተናግሯል የምትለውን ጳጳስ ብታመጣ እና ያ ጳጳስ እኛ ጳጳስ የቤተክርስቲያንን አስተምህሮ ካልገለጹ ስህተት ይሆናሉ። እኛ ጋር መመዘኛ አለ። መመዘኛው ዝም ብለን ማለት እንደው መጽሐፍ ቅዱስ ብቻ ብለን ጳጳሱም የራሳቸውን አንድ ጳጳስ ተነስተው በቃ እኔ መጽሐፍ ቅዱስን ሳነበው እንደዚህ ነው ዞር በሉ፣ አንድ ጳጳስ ተነስቶ ደግሞ እኔ መጽሐፍ ቅዱስን ሳነበው እንዲህ ነው ዞር በሉ፣ በልዩነታችን ከፈለጋችሁ እንቀጥል የሚባል ነገር የለም። መጽሐፍ ቅዱስን የምንረዳበት መንገድ አለ። የቤተ ክርስቲያን አስተምህሮ አለ። ከጥንት ጀምሮ የመጣ የክርስቲያን አስተምህሮ ስላለ ሁሉም በቤተ ክርስቲያን አስተምህሮ ይመዘናል። በክርስቲያን አስተምህሮ ይመዘንና መታረም ያለበት ይታረማል። አሁን ለምሳሌ የማርያም ስጋና ደም ነው ያሉት ጳጳስ አልከኝ። እኔ አሁን በግልጽ አይ ስህተት ናቸው ያልኩ። ለምን? በቤተ ክርስቲያናችን ውስጥ የማርያም ስጋና ደም ነው ምናምን እንደዛ ስለማንል ያ ቅዱስ ቁርባኑ ማለት ነው። እና በአጭሩ ምንድነው በቤተ ክርስቲያን አስተምህሮ ስለሚመዘን የተለያየ ነገር ቢፈጠር ራሱ ሁሉም የየራሱን ዲኖሚኔሽን ሊተክል አይችልም። አለቅ እና ቤተክርስቲያን ስለ መዳን መጽሐፈችው ነገር አላት። ከፕሮቴስታንቲዝም ጋር አታመሳስለው። ከፕሮቴስታንቲዝም ነገር አላት። ምን ስለ መዳን አሁን ቤተክርስቲያን የጻፈችው ነገር አላት? ጽሑፍ አላት? በዚህ መንገድ ነው የሚዳነው ብላ ስለ መዳን ቤተክርስቲያናችን የጻፈችው ነገር አለ? ያረብስ አሁን ይሄ ይጠየቃል በሚገባ በምን መልኩ ጻፈች? ኧረ እባክህን አንዴ ተረጋጋ። እሺ ቤተክርስቲያናችን ስለ መዳን ጽፋለች ወይ? ስለ መዳን በሚገባ ጽፋለች። የት ጽፋለች? በመጽሐፍ ቅዱስ ላይ ጽፋለች። በአባቶች ውስጥ ጽፋለች። አሁን ግልጽ ሆኖ በመጽሐፍ ቅዱስና በአባቶች የሚታየውን ነገር ደግሞ አሁን ሁሌም እየተሰበከ ይኖራል። ስለዛ እኛ ምንድነው እምነቶቻችንን ልክ እንደ ካቶሊክ ካቴኪዝም ምንድነው የሆነ በካቴኪዝም ደረጃ ነገሮችን ሁሉ ዲፋይን አድርገን ማስቀመጥ አይጠበቅብንም። ግን የድህነት ትምህርታችን ግን በመጽሐፍ ቅዱስና በአባቶች ትምህርት ውስጥ ግልጽ ሆኖ ስለሚታይ በቂና ከበቂ በላይ ነው። እያንዳንዱ በቅዱሳን ቃል ኪዳንም ይዳናል ትላለች እኮ እንደ በቃ አሁን አየህ አንተ እስቲ በአስተምህሮ ደረጃ እንደዛ የሚባል ከሆነ አሁን ዝም ብሎ በቅዱሳን ቃል ኪዳን ብቻ እንደዚህ ይዳናል የሚል ነገር ካለ ማለት ነው ወይ ከመጽሐፍ ቅዱስ አሳየኝ ወይ ከአባቶች አሳየኝ። የቤተ ክርስቲያን አስተምህሮ በዋናነት የሚቀዳው ከመጽሐፍ ቅዱስ ነው። ከዛን በአባቶች ደግሞ በደንብ ይገለጻል ነው። ማን ነው ያለው? አንተ ነው እኮ ያልከው። ቤተክርስቲያን አላለችም እኮ እሱን። ኧረ በቅዱስ ሚካኤል፣ ኧረ እባክህን ከዚህ ቀደም ስንት ያውጥተን አሳየን። ኢቭን ምን አሳየኝ? ቤተክርስቲያን ቅዱሳን ሁለተኛ ደረጃ ናቸው። ቆይ የቅዱሳን ቃል ኪዳን ሁለተኛ ደረጃ ነው ብላለች። ለጭቅጭቅ ገብተህ አሁን እንትን አትበለን። አይደለም ምንም አትሽሽ። ኦኬ ያስተምሩ መግለጫ ቤተክርስቲያን ቆይ የቅዱሳን ቃል ኪዳን ሁለተኛ ደረጃ ነው ትምህርቱ ብላለች። ቤሊ አይደለም ሁለተኛ ደረጃ ገና ከጅምሩ እንደነዚህ አይነት አሁን ላይ የመጡ የገድላት ታምራት መጽሐፍት የአስተምሮ መግለጫዎች ናቸው ያለችበትን አፍጥና አሳየኝ። ቶሎ በል እኮ አይደሉም አልከኝ። እዚህ እኮ በቅዱሳን ቃል ኪዳን ይዳናል ትላለች። አንተ ደግሞ አይዳንም ትላለህ። ቤሊ አፍጥነው አሳየኝ። ያስተምሩ እንደ አንተ ነህ እንጂ ብታሳየኝ አይዳንም ያለችበትን። ቤተክርስቲያኗ በወር 30 ቀን እነሱን ነው የምታስተምረው። በቃ ስለዛ አሁን እንደዚህ የምትጮህ ከሆነ ይኸውልህ አሁን አንተ ሲጀመር የተማርክ ሰው አይደለም። የቤተክርስቲያንን ትምህርት ማለት ነው። የቤተክርስቲያንን ትምህርት ሳትማር እንደዚሁ የሆኑ ሰዎች ሲናገሩ የምትሰማውን ብቻ አምጥተህ እየተከራከርክ ነው። ከታላቅ ይቅርታ ቤተክርስቲያን በማርያም አማላጅነት በቅዱሳን ይዳናል ትላለች። አንተን አይዳንም የምትለው እኔ አላልኩኝም። በቅዱሳን አማላጅነት አይዳንም አላልኩኝም። ይዳናል አይዳንም ቃል ኪዳናቸው አያድንም። አንዴ ቆይ እኮስ አሁን ቃል ኪዳናቸው ስትል ምንድን ነው? በቅዱሳን አማላጅነት ይዳናል አይዳንም ስትል ምንድን ነው? ምናምን የሚለው እሱ ራሱ ጥያቄ ነው። አሁን አንድ ጊዜ ተረጋጋ። መጀመሪያ አንተ አሁን የሚያስፈልግ መረጋጋት ነው። ከዛ ሚዩት አድርገውና አንድ ጊዜ ስናገር ስማኝ። በስመ አብ። ኦኬ አሁን እኔ እንግዲህ እንደነዚህ አይነት ጭቅጭቆች ውስጥ ባልገኝ ጥሩ ነበረ። በዛ ላይ ሌላ ሰው ቤት ሂጂ ማለት ነው። እና ተረጋግታ አንድ ጊዜ ስማኝ። የሆነ ነገር ሲነሳ ፕሮቴስታንቲዝም ላይ ድንግጥ ብለህ የምትመጣው ነገር አለ። ሁሉም ነገር ለፖለቲክስ ይመስላል። ፖለቲካውን ተውና ንግግሩን ተናገር። አንዴ አይተዋል። አሁን ራሱ ፖለቲካውን ትወተላለህ። ፖለቲክስ ይመስላል ሁሉ ጊዜ እያልኩም ራሱ ፖለቲካውን ትወተላለህ።
ሁልጊዜ ፖለቲክስ ይሰራል ማለት አይደለም። እሺ ተክለ ሃይማኖት መቃብር ላይ ሄዶ መቀበር ይዳንበታል አይዳንበትም? አሁን አንተ እየካድክ እኮ ነው፣ የቤተክርስቲያኗን ትምህርት እየካድክ ነው። እዚህ በስርዓት እንድንወያይ ይሄ ልጅ እኮ ውይይት መሀል እንዴት ይካዳል? በለጠን አውርደውና በጣም እያመመኝ ነው ጩኸት። በእናትህ ቤሊ ፕሊስ አትጩሁ። አንደኛ መሽቷል፣ አትጩሁ ፕሊስ። ቀስ እያልን እየተነጋገርን አንደኛ ውይይታችን ዩካሪስት ነበረ፣ ወደ ሌላ ወደ የቤተክርስቲያኒቷ መጽሐፍቶች ጭራሽ አልገባንም። እንደዚህ አይነት ሀሳብ ታመጡም አልፈልግም። ጠቅለል ያለ ነገር ግን ልንገርህ አማኒ፣ ጠቅለል ያለ ይቅርታ ቆይ አንዴ ደም ልናገር። አማኒ ቆይ ይቅርታ ቀስቢ አማን ላማን ላናገር አንድ ጊዜ ላማን ነው ይቅርታ ልናገር አንድ ጊዜ ልናገር። ቆይ ይቅርታ ኦኬ አማን ይኸውልህ ምን መሰለህ እሱ የቤተ ክርስቲያን የተጻፈ የመዳን ትምህርት አላት ወይ ኢትዮጵያ ኦርቶዶክስ ቤተክርስቲያን አልኩት። የላትም። ካለላት ቅዱስ ቁርባንና ጥምቀት አንደኛ ደረጃ ናቸው። ቆይ ስማኝ ሌሎቹ ደግሞ ሁለተኛ ደረጃ ናቸው ብሎ መመደብ አይችልም ነው። ለመረበሽ የሚመጡ አንዳንድ ሰዎች አሉ። አማን የምትረዳው ከሆነ ሀሳቡን ማለት ነው። አንድ ጊዜ አሁን ሳወራ እንደው እንዲሰማኝ እንደው ሚውት አድርጉትና ወይ ደግሞ ሚውት አላደርግም ካለ አንድ ጊዜ ይስማኝ እያልኩ ያለሁት ምንድነው ቤተክርስቲያን የመዳን ትምህርት አላት የላትም እንዴ? ድብና አድርጎ ነው ያላት። አሁን ምን አልኩ ይቀድም እኔ እንዴ አንደኛ መጽሐፍ ቅዱስ ራሱ የቤተክርስቲያን ነው፣ የክርስቲያን አይደለም እንዴ? የቤተክርስቲያን እኮ ነው አለቀ። አይ ፕሮቴስታንቶቹ የኛም ነው ቢሉ ራሱ በቃ ራሳቸውን እንደ ቤተክርስቲያን ክሌም ስለሚያደርጉ ነው ሊሆን የሚችለው። መጽሐፍ ቅዱስ የቤተክርስቲያን ከመሆኑ አንጻር ቤተክርስቲያን የመዳን ትምህርቷን በመጽሐፍ ቅዱስ አስተምራለች። ቤተክርስቲያን የመዳን ትምህርቷን በአባቶች ውስጥ በሰፊው ገልጻለች። የቤተክርስቲያን አስተምህሮ በመጽሐፍ ቅዱስና በቤተክርስቲያን አባቶች ግልጥ ብሎ ይታያል። አለቀ። የለንም ይላል እንዴ? አለን እንጂ ከዚህ በላይ ምን ትፈልጋለህ? መጽሐፍ ቅዱስና የአባቶች ትምህርት እያልኩ የላቸውም ትላለህ እንዴ? እንደ ካቶሊክ ካቴኪዝም ባይኖር እንኳን በመጽሐፍ ቅዱስና በአባቶች የተገለጠውን ነገር አሁንም ድረስ ደግሞ ቤተክርስቲያናችን ታስተምሯለች። አስተምሮ ይሰጣል፣ መምህራኑ ያስተምራሉ፣ እኛም እናስተምራለን ነው። አንድ ጊዜ እንትና ማንዬ ሎጂካል ነገር በተረጋጋ ስፒሪት አይቆይ ብዙ ነገር እኮ እንትን እያልክ ነው። ቅድም ያነሳቸው አንድ ነጥብ ላይ ብቻ ኮሜንት ላድርግ። እችን ብጨርሳት ጥሩ ነበረ ዶክተር። ብዙ ነገር እሺ፣ ቀጥል። እሺ ጨርሰው አንድ ከይቅርታ ጋር አሁን ይሄ እንትን እኮ ነው። አሁን ይሄ ቤሊ ወንድማችን የሌለ ነገር መጥቶ እንትን አለ። አሁን የሌለ ጭራሽ ያልተነሳ ርዕሱ ስለገባ ነክቼው ማለፍ አለብኝ። አይብሽ እንደዚህ ባይበጠበጠው ርዕሱን ማለት ነው። እና ምንድነው ኦኬ ገድላት ምናምን ነገር ውስጥ ምናምን እንደዚህና እንደዚያ ምናምን የሚል ነገር አለ። አሁን እኛ እነሱ የሃይማኖት መግለጫችን ናቸውም አላለንም። እውነቱን ለመናገር እርግጥ ነው ይጠቅሙናል፣ ምንም ግልጽ ነው፣ አሻሚም አይደለም። ግን ለምሳሌ መላከ ብርሃን አድማሱ ጀንበሪም በዚህ በመሩታ መጽሐፋቸው ላይ እንደተናገሩት የሃይማኖት ነገርን ለማስተማር የምንጠቀማቸው ብለው አስረው መጽሐፍት ይሉና ብሉያትና ሐዲሳት ማለት ነው። ከዛ በኋላ እሱን ደግሞ ያብራሩ የሊቃውንትን መጽሐፍት ይላሉ። እኔ ከየት አምጥተው እንደሚመተው እንደዚህ እንደሚናገሩ ማናቅም እንደዚህ አይነት ሰዎች እና እንደው ይልቅ አንድ ጊዜ አንድ ሎጂካል ጥያቄ ማንሳት ማለት አሁን አንተ እንዳነሳው አይነት ጥያቄ ላንሳለ እና ቤተክርስቲያኒቱ አክኖሌጅ አድርጋ ይሄ እነዚህ መጽሐፍቶች ናቸው ብላ ያስቀመጠቻቸው መጽሐፍቶች አሉ። ለምሳሌ ተአምረ ማርያም አለ። በትልቅ ሜጀር የሚባል ወርክ የሚባል ተአምረ ማርያም አለ። ቤተክርስቲያን የኔ ነው እምነቷ እንትን የምትልበት ነው። እነዚህ መጽሐፎች ላይ መሰረታዊ የሆነ ከደህንነት ጋር የተያያዘ ከፈለክ አንተ ከሳንክቲፊኬሽን ጋር ከቅድስና ጋር ልትለኝ ትችላለህ፣ ከጀስቲፊኬሽን ጋር ልትለኝ ትችላለህ። ግን እነዚህ መጽሐፍቶች የራሷ የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነቷን ሪፍሌክት የምታደርግበት መጽሐፍ እንደሆነ አስቀምጣለች። ቁጭ ተደርጎ እነዚህ መጽሐፍ ተብሎ ተደርድረው ተቀምጠዋል። እነዚህ መጽሐፍ ላይ ያሉ ግን እንደ እናት ከሚቆጠረው ወይ ደግሞ ዋቴቨር ዩ ኮል ኢት ዋና ከሚባለው አሁን አንተ ካስቀመጥክልኝ ከመጽሐፍ ቅዱስና ከአባቶች ትምህርት ጋር የሚቃረን ነገር ከተገኘ የደህንነት ዲስከሽን ስናደርግ አኪያይ እዚህኛው መጽሐፍ ላይ እንደዚህ ተጽፏል፣ መጽሐፍ ቅዱስ ላይ ደግሞ እንደዚህ ተብሎ ተጽፏል ብልህ ስህተት አለው ወይ?
እሺ በአጭሩ ለመመለስ ያህል የተለያዩ የገድላት ተአምራት መጽሐፍት ውስጥ ከመጽሐፍ ቅዱስና ከአባቶች ትምህርት የመዳን ትምህርት ጋር የሚቃረን ነገር ቢገኝ ቤተክርስቲያናችንም አትቀበሉም። ስለዛ ምን ይደረጋል? ይታረማል። አሁን በቀደም ባለፈው የተደረገው የዝክረ ኒቂያ ስብሰባ ላይ ከተመለከታችሁ ኢቨን ብፁዕ ቅዱስ አባታችን አቡነ ማትያስ ራሱ ሲናገሩ ምን ነበር ያሉት? መጽሐፍቶቻችን ምን ያስፈልጋቸዋል አሉ። በግልጽ የእርሳቸውን ቃል ለመጠቀም ያህል ጥራት ያስፈልጋቸዋል ሲሉ ነበር። መጽሐፍቶቻችን እነዚህ የገድላት ተአምራት ምናምን መጽሐፍት ማለት ነው ጥራት ያስፈልጋቸዋል። መታረም ያለባቸው መታረም አለባቸው፣ ወይም ደግሞ በሊቃውንት ጉባኤ በኩል ተመርምረው ነው መውጣት ያለባቸው። ብዙዎቹ እንደዛ አልወጡም። ስለዛ በአንድም በሌላ ምክንያት የሆነ ስህተት ሊገኝ ይችላል። ስለዛ ስህተቶች ከተገኙ ምን ይደረጋሉ? ይታረማሉ። አለቀ። ስለዛ አሁን በእንደዚህ አይነት ሁኔታ ግን ጥያቄን አልመለስክልኝም። ጥያቄን አልመለስክልኝም። የኔ ጥያቄ ምንድን ነው? አሁን ባይዘው የአቡነ ማትያስ ላይ ያነሱት ትግባ እያወሩ ነው። አንድ ጊዜ በለጠን በእናታችሁ ወይም ይውት አድርጎት ወይ እያወሩ አይደል እንዴ? ላሳዮት ነው። አይ ጥያቄያቸው ክሊር ስለሆነ በመጽሐፍ ልመልስላቸው አንድ ነገር ስለወሰዱ እኔና አሁን አኬ በኋላ አንቶፕዛት ብለህ መቀጠል ትችላለህ። ምናልባት አልተመለስልኝም እያልክም ስለሆነ እኔ አንድ ጊዜ ሰሙ እችን ፓርት አንብበንልህ ዶክተር ሻውል ከዛ እንትን ትላለህ። ለመጀመሪያ ጊዜ ነው እያወራን ያለ ነው እኔ እናንተ እና አሁን ርዕሱ ምንድን ነው? እኔም አልወደድኩትም ርዕሱ ሽፍት ማድረጉ። አማን አደረገ ጭራሽ ምንም መለሳል። አቤት ዶክተር አማን እየተሰማኛለህ? ፕሮቴስታንቲዝም ዳይቨርሲቲ ላይ ዘሎ ያንን ነገር ኮት ማድረግ እኔ አግባብ አይመስለኝም። እኛ ዳይቨርሲቲያችንን ደብቀን ቁጭ ያልን ማህበረሰቦች አይደለንም። ኤቫንጀሊካል እንትን የፕሮቴስታንት ቸርች ዳይቨርሲቲ ኢዝ ጀስት ናቹራል። ሙሉ ወንጌልና መካነ ኢየሱስ ዳይቨርሲቲያቸው ናቹራል ነው። እሷን ነገር አንተ የሆነ ነገር ሲያናድድህ እንደሱ አይነት ነገር አትጠቀም። ጀስት እኔ የጠየቀውን ጥያቄ ቅድም ተጠቀምክ። ቅድም ተጠቀምክ። ዳዝንት ማተር ለእኔ ምንም ማተር አያደርግም። ለሌላ ሰው ነው። እኔ አሁን ፖይንቴ ምንድን ነው? የጠየቃችሁትን ጥያቄ ያነሳነውን ነገር በጌታ እራት ላይ የእኛን ፐርስፔክቲቭ አሳይቻለሁ። ስፔሲፊክሊ እንዴት አድርገን አንደርስታንድ እንደምናደርግ እያንዳንዱ ቤተክርስቲያን የሚደረግ ነገር ጸጋን ለመቀበል ነው ብያለሁ። በዚህ ነገር ላይ ነው አማናዊ ነው አንልም፣ ትራንስብስታንሺዬሽንን አንቀበልም። ነገር ግን ለው እንትን የለንም፣ ለው ቸርች አመለካከት እንደዛ አይነት የለንም እኛ። በዛ መንገድ ሰዎች ዲፋይን እንዳያደርጉ አስቀምጠናል። አንተም የራስህ ነገር ያስቀመጥከው ነገር አለ። አብሶሉትሊ አግሪ። የኔ ያነሳውብህ ነገር ምንድን ነው? እሳቸው አቡነ ማትያስ ያሉት መጽሐፍት ነው በደፈናውን ያሉት እንጂ ገድላትና ተአምራትም አላሉ። መጽሐፍቶቻችን ያሉት ቬግ እንትን ነው፣ ቬግ ተርም ነው። የተብራራ ነገር ካለ ትነግረኛለህ፣ አንተ ነህ ባለቤቱ። የኔ ነገር ግን በደህንነት ጉዳይ ላይ ከነዚህ መጽሐፎች ውጭ አንወያይም የምትሉትን ነገር አይ ቲንክ እኔ ሎጂካሊ ሪኮንሲደር ማድረግ ያለባቸው ይመስለኛል። እንደ ተአምረ ማርያም አይነት ትልቅ መጽሐፍ መልስሎትና ያብራሩታል ዶክተር ሻውል። በጣም ስለገባኝ ነው። በእናትህ በልጥ አትረብሽ። እሺ እኔ ክሊር ላድርግልህ ዶክተር ሻውል። አዋልድ መጽሐፍት ይባላሉ። ገድላትና ተአምራት አይደሉም። እኛ ገድላትና ተአምራት ሁለቱ መጽሐፍ ነው እኛ አዋልድ ከምንላቸው። እናንተ ቤተክርስቲያን ያለችው አጠቃላይ መጽሐፍት ነው አይደለ? እኛ መጽሐፍት አዋልድ መጽሐፍት ወይም የ80 አሃዱ ልጆች እንላቸዋለን። እነዚህም የሊቃውንት መጽሐፍ፣ መጽሐፈ መነኮሳት፣ መጽሐፈ ሊቃውንት፣ የሕግና የሥርዓት መጽሐፍ፣ የጸሎት መጽሐፍ፣ የዜማ መጽሐፍ፣ ድርሳናት፣ ገድላት ከዛ የቁጥር መጽሐፍ እኚህ ናቸው። በእነዚህ ውስጥ የሚካተቱ ነው። በተለያዩ ሰዎች ስርዋጽ ሊገባባቸው ይችላል። ግን እናሳዩት እንዴት አንድ መጽሐፍ ልጅነታቸው ለ10 መጽሐፍት ነው። ልጅ ከአባቱ አብራክ ከእናቱ ማህፀን ተከፍሎ ወላጆቹን መስሎ እንዲወጣ እነዚህም በምስጢርም በእምነትም በስርዓትም የ10 መጽሐፍ ስርና መሰረት ይዘው ተገኝተዋል። በመሆኑም በምስጢርም በደንብ ይዩት
በትምህርትም ከ10 መጽሐፍት የሚቃረን መጽሐፍ ቅዱስ ማለት ነው 10 መጽሐፍ 80 የሚቃረን መጽሐፍ ከአዋልድ መጽሐፍት አይመደብምም አይቆጠርምም። 4 ነጥብ። ምክንያቱም በኋላው ነገር ግን እኛ ብንሆን ታነብልኝ ምንድን ነው የእኛን መጽሐፍ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ይኸው ምንድን ነው አዋልድ መጽሐፍት በማን ይኸው በዲያቆን ያረጋል በገጽ ነው ያረጋል በገጽ ነው በቀሲስ ስንታየሁ አባተ የተጻፈ በቤተክርስቲያናችን የጥናት ክፍል ውስጥ የተጻፈ የቤተክርስቲያን መጽሐፍ አይደለም። ቆይ የኢትዮጵያ ኦርቶዶክስ ቤተክርስቲያን አንተ ሰውዬ በእናታችሁ ኧረ አማን በእናትህ የሰውዬ እየበጠበጠ ነው። አማን እስኪ አንዴ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች ያሳተመችው? አዎ ቤተክርስቲያን ናት። ይኸው የለ በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን ትምህርት ክፍል የጥናት ክፍል ነው። ይሄ 1995 የታተመ መጽሐፍ ነው። አሁን ቤተክርስቲያኒቱ ነው አፕሩቭ ያደረገችው አይደል? አዎ የቤተክርስቲያን መጽሐፍ። ስለዚህ ሰሙ አንድ ሀሳብ አንድ ጊዜ ቆይ ዶክተር ልወጣ ስለሆነ ከመውጣት እችን ነገር ላቅርብ። መቼ ነው ግን ታዲያ እነዚህ ነገሮች የኢትዮጵያ ቤተክርስቲያን ከ1000 ዓመት በላይ የቆየች ቤተክርስቲያን ነች። እናንተ እንኳን ላምጣለሁ። አንድ ጊዜ ፕሊዝ፣ አንድ ጊዜ ቆይ አንዴ ተናገርኩ። ጥያቄዎትን እዚህ ጋር ልመልስልዎት ነው። አያችሁ አሁን እኔ የማልወደው ነገር ሙስሊሞች ይሁኑ ኤቲስቶች ይሁኑ አላቅም፣ እታች ያሉ ሰዎችና እላይ ያለን ሰዎች በጣም የተለያየ ነገር ዓለም ውስጥ ነው ያለ ነው። እኔ አሁን በጣም ዊዝ ጉድ ፌዝ ነው ከእናንተ ጋር ያለሁት። ዴር ኢዝ ሎት ኦፍ ሄተርድ ታች። እኔ ምን እንደሚማሩ እኔ እግዚአብሔር ነው የሚያውቀው። ኦርቶዶክሳውያን አይደሉም በሚለው ልውሰድ። የኔ ፖይንት ምንድን ነው? ሌጂቲሜት ጥያቄ ነው የምጠይቃችሁ። በእነዚህ በቅንትኑ በማትፈልጓቸው መጽሐፎች አሉ። ለምሳሌ በገድላት ውስጥ ማለት እንዲነሱ የማትፈልጓቸው መጽሐፎች አሉ። ለምሳሌ እኔ የክርስቶስ ሰምራን መጽሐፍ እሺ ዶክተር እኔ ይሄን ልመልስልዎት እኮ ነው። አንዴ እድል እኮ ጥያቄዎትን ቅድም ስለሰማሁ ጨርስልዎት። አንዴ ይቅርታ ቆይ ዶክተር አይውጡ ቆይ አንዴ ዶክተር ፕሊዝ አይውጡ ቆይ አንዴ። አሁን ቅድም አጋጣሚ አንዳንድ ነገር ብለውኝ እኔ ምንም ሳልል ያው ሰሙም ገብቶ ስለነበረ የሁለታችሁ እንትን ሆነ። እኔ 2 ደቂቃ ብቻ ስጡኝ ከታላቅ ይቅርታ ጋር ወይ አንዲት ደቂቃ። ኦኬ 1 ደቂቃ ልንገርህ። አንዴ አንተ ከጨረስክ በኋላ ዶክተር እንዲናገር አንድ ጊዜ እድል ስጡት። እሺ ተቀመጡና ይናገሩ። እኔ አሁን አንዴ ብቻ ነው የማወራው። ከዛ በኋላ ቁጭ ብላችሁ ትሰሙታላችሁ። መሀል ላይ ስለገባ ዶክተር ኦልሬዲ አክቹዋሊ እንትን ብለዋል፣ ያው ጠይቀዋል። ጥያቄው ምንድነው የተአምራት ላይ ምናምን እንደዚህ አይነት ትልልቅ መጽሐፍት ሆነው ከዛን እነሱን ደግሞ አንጠቀምም ማለት እንዴት ያስደፍራል አይነት ነገር ነው ማለት ይሄ ነው ጥያቄያቸው። እኔ ኢንጀነራል አሁን ቅድም ከተናገሩት ውስጥ ምናምንም እኔ አንዳንድ እኛ ጋር የሆነ ነገር ሲመጣ ከዛ በኋላ በፕሮቴስታንት ውስጥ ያለውን ልዩነቶች ምናምን እያነሳው እንደዚህም የማለፍ አይነት ነገር አይደለም እየሰራ ያለሁት። ምናልባት እኛ ጋር የተነሳው ነገር ትችቱ በፕሮቴስታንቶች ከሆነ ትችቱ የሚነሳብን ለምሳሌ አያችሁ ምንድነው ክርስቲያኖቹ እንደዚህ ናቸው፣ ኦርቶዶክሶች እንደዚህ ናቸው ተብሎ እኛ ላይ ጣት የሚቀሰር ከሆነ እና ቀሳሪዎቹ ደግሞ ፕሮቴስታንት ከሆኑ የምንመልስበት መንገድ እንዴት ይሆናል? እኛ ላይ የመጣውን ትችት እንመልሳለን። ከዛ ደግሞ ፎርስ ካውንተር አታክ ደግሞ ነገር ይኖራል። ፎርስ ያው ሲጀመር በእናንተ ውስጥ እንደዚህ ያለ አይነት ነገር አይደለም የሚል ነገር መነሳቱ አይቀርም። ምክንያቱም የራሳችንን ሳናጣራ ከሆነ እየቀሰርን ያለ ነው፣ ግዴታ እንደዛ ማድረግ አለብን፣ እናነሳዋለን። እና በፕሮቴስታንት ውስጥ ያለው ልዩነትም ደግሞ ናቹራል የሆነ ዳይቨርሲቲ ነው ብለዋል ዶክተር። በመካነ ኢየሱስና በሙሉ ወንጌል መካከል በፍጹም አይደል፣ ናቹራል የሆነ ዳይቨርሲቲ ሊሆን አይችልም። አደገኛ ልዩነት ነው ያለው። በመካነ ኢየሱስ ውስጥ የድህነት ትምህርት ላይ ነው ልዩነቱ። እምነት ብቻ የሚለው ትምህርት ላይ ልዩነት ነው። አሁን ወደ ገደላቱ ሄደ ወደ ሌላ ኧረ በቅዱስ ሚካኤል በቃ እንደነዚህ አይነት ነገር ጥሩ አይደለም። እንትን አድርጉ እስቲ በቃ እኛ እንግዲህ አሁን እንትን ለማለትም ስለሚከብድ አሁን በእንደዚህ አይነት ሁኔታ ውስጥ እስቲ ወይ በቃ እናንተ ተማማሩ። እንደዚህ መቀጠልም ትንሽ ስለሚከብድ ከመውጣት በፊት አማን ድል ስጠን እስቲ ለኛም። ወይ እየተናገሩ ስለሆነ ነው እድል ማግኘት ያልቻላችሁት ወንድሞች፣ ሀሳብ እየሰጡ ስለሆነ እስኪ ጨርሱ። አኬ ግን መውጣት አልነበረበትም። ምክንያቱም እኔ አሁን ከኔ ጋር ነው እያወራ ያለው። እኔ ከዶክተር ጋር ያላቸው ዲስከሽን ተመችቶኛል። ቀስ ግን ዶክተር ሻውል መቀጠል ይችላሉ ከኔ ጋር፣ ያው እኔንም ስለሚመለከት መልሱ እኔ ጋርም ስላለ ምንም ችግር የለውም። ጠይቁና እርሶ ጥያቄውን ጨርሱ፣ እኔ እያንዳንዱን መልስ እሰጦታለሁ። መቀጠል ይችላሉ።
ሀሳብን ጨርሶ ቢወጣ ጥሩ ነው። አክሊል አይ ችግር የለውም። አኪም ከሌለ ምንም ችግር እኔ በጣም ይቅርታ በለጠ በመሀል እየገባ እድል ካልተሰጠው እየጮኸ ባወራ በጣም ስለሚረብሽ ነው። በጣም ይቅርታ። መሀል ላይ አትግባባቸው እባካችሁ። እኔ አልገባም። ለምን መሰለህ ዶክተር ስለ መጽሐፍት ሲጠይቀው አዙሮ መካነ ኢየሱስ ምናምን ማለት ስለጀመረ ወደዛ ትሄድ ነው እያልኩት ያለሁት። ቤልዬ ቻውል ያነሳውን ጥያቄ በጣም አከብራለሁ፣ ግን ሀሳቤ እንደዚያን ነገር ዲስከስ እንድናደርግ አልነበረም። ትቢያነስ የጀመርኩት ሀሳብ ሌላ ነው። በዛ ላይ ዲፔንድ ሆኖ የራሱን እምነት እንዲያስረዳና ጥያቄ እንድንጠይቀው ነው የገባው እንጂ ወደ ሽፍት እንዲያደርግ ወደ ገድላ ድርሳት አልነበረም። ግን ቫሊድ ጥያቄ አንሂድ፣ በቃ እዛ አንሂድ። የኔም ጥያቄ እንትን ይበል። ሰሙ ዩዶን ኒድ ብዙ መሄድ አያስፈልግም። ትልቁን ፖይንት እኔ ማንሳት የፈለግኩት ኢን ጉድ ፌዝ ናት ላይክ ቢሊትን ለማድረግ ዲሚን ለማድረግ ቤተክርስቲያኒቷን እንደዛ ከሚል ሳይሆን እኔ ሁለቱ ጥያቄዎች ምንድን ናቸው? የኢትዮጵያ ኦርቶዶክስ ቤተክርስቲያን እነዚህን መጽሐፍቶች ራሷን ከነዚህ መጽሐፍቶች ዲስታንስ እስካላደረገች ድረስ እና እነዚህ የኔ መጽሐፍት አይደሉም እስካላለች ድረስ እና እነዚህ መጽሐፍቶች ላይ ደግሞ መሰረታዊ የሆኑ አንኳር የሆኑ ደህንነትን የሚነኩ ነገሮች እስካሉ ድረስ አይ በቃ እናንተ ስለማታምኑባቸው እነዚህ ነገሮች አይነሱ፣ የጌታን ምራት ጨምሮ ማለት ነው። ማለት ስጋና ደሙንም ጨምሮ ቤተክርስቲያኒቱ ከምታምነው ኮር ከምትለው ነገር ጋር የሚቃረኑ ነገሮች እነዚህ መጽሐፍቶች ውስጥ እያሉ አንደኛ ለምን አታንሱ ይባላል ነው። ሁለተኛ ደግሞ ችግር አለባቸው አዋልድ እስከሆኑ ድረስ በቃ አዋልድ ደግሞ ማለት ዲኤንኤው ከአባቱ ጋር የሚመሳሰል ማለት ነው። ለምንድን ነው እስከዛሬ ድረስ የተቆየው? እነዚህ ነገሮች ስላልተነበቡ ነው ወይንስ አሁን ስለተገለጡ ነው የሚለውን አብራራልኝ። እኔ ጀስት ዊዝ ኦፕን ሃርት ነው የምሰማ። ኦኬ፣ በጣም ደስ ይላል። በነገራችን ላይ በጣም ነው የምንቀበላቸው። ስላልተነበቡ ሳይሆን ክርስቲያኖች በደንብ ያነቡታል። ምክንያቱም ሙሉ አዋልድ መጽሐፍትን አንብቦ መጨረስ ማለት ያው ቤተክርስቲያን ባሕረ ጥበባት ናት ትባላለች እና ውቅያኖስን በማንኪያ ያህል እንደማለት ነው እና አይደለም። በፕሮቴስታንት ውስጥም ያው እርሶም ዶክተር ቢሆን አንብቦ የጨረሱት መጽሐፍ የለም። ማንም ሰው በእምነት ዙሪያ የተጻፉ መጽሐፎችን አንብቤ ጨርሻለሁ ቢል ያው መታዘብ ይሆናል ነው። ነገር ግን እኛ ይኸው ቤተክርስቲያናችን ልጆቿን ስታስተምር በእነዚህ በመጽሐፎቿ ጭምር ታስተምራለች። ይኸው ላሳያችሁ፣ እያሳየናችሁ ከዛ እንመጣለን ወደ እርሱ ጥያቄ። ይኸው እኛ አዋልድ መጽሐፍ ምንላቸው አዋልድ ጥሬ ትርጉማቸው የመጽሐፍት ልጆች ማለት ነው። 10 መጽሐፍትን የሚተነትኑ የሚተረጉሙ ምስጢሩን አራቀው ትርጓሜውን አቃንተው የሚያቀርቡ በነቢዩ የተገለጠውን በገቢር በትምህርት የተሰጠውን በሰው ሕይወት የሚያሳዩ መጽሐፍት አዋልድ መጽሐፍት ይባላሉ። 10 መጽሐፍት የሚባሉት ቁጥራቸው 81 የሚሆኑት አምላካውያት መጽሐፍት ይባላሉ። 80 አህዱኛ ብለን የምንቀበላቸው ከዚህ ውስጥ አዋልድ መጽሐፍ ልጅነታቸው ለ10 መጽሐፍት ነው። ልጅ አባቱን ከአባቱ አብራ ከእናቱ ማዕፀን ተከፍሎ ወላጆቹን መስሎ እንዲወጣ እነዚህም በምስጢርም በደንቢት በእምነትም በስርዓትም የ10 መጽሐፍት ስርና መሰረት ይዘው ተገኝተዋል። አዋልድ መጽሐፍ በመሆኑ በምስጢርም በትምህርትም ከ10 መጽሐፍት የሚቃረን መጽሐፍ ከአዋልድ መጽሐፍ አይምድም አይቆጠርም። 4 ነጥብ ዘጋች ቤተክርስቲያን። የሚቃረን ካለ አትቀበልም። የሚቃረን ካለ ኦኬ እንዲህ ካለ ይሄን በሐዋርያው ቅዱስ ጳውሎስ ቃል መሰረት ገላትያ 1:8 ላይ ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብክላችሁ የተረገመ ይሁን ይላል ገላትያ 1:8 ላይ ማን ቅዱስ ጳውሎስ። ስለዚህ ከመጽሐፍ ቅዱስ የተለየ እንትን የላቸውም። ሲጻፉም የራሳቸው አጻጻፍ መሪ ያለ መጽሐፍ ቅዱስ እንደሚጻፈው ፕሪንሲፕሉን ተከትለው ነው። እሱ ትልቅ ኮርስ ስለሆነ እዛ ጋር መምጣቱ እንትን ነው። ምክንያቱም በእነዚህ ዙሪያ መጽሐፍቶች ዙሪያ ጥናት መስራት ያው ፊሎሎጂ ያው ከፍ ያለ የእውቀት ደረጃን ስለሚጠይቅ ነው። ስለዚህ ልክ ናቸው። ምንም ስህተት የለም እያልከኝ ነው አይደል? ፖይንት ጥያቄ ነው የጠየቀኝ ዶክተር ቆይ ልጨርስልዎት። ቅድም ኢንተራፕት አድርገውን ነው እና ቅድም ጨርስልዎት። በነገራችን ላይ ሰሙዬ አንድ ጊዜ ቆይ ሀሳቤ ልጨርስልኝ። ለጥያቄው ልመልስልዎት። ኢንተራፕት የሚያደርጉን ከሆነ ሰው እንዳይሰማ እየፈለጉ ነው ማለት ነው። ስለዚህ የተናግረዋል አንድ በአንድ እንመልስልዎት። ጥያቄው እኮ ልንመልስልዎት እኮ ነው። አንዴ በጣም ዶክተር ከኔ ጋር ያውራ። በቃ ከአንተ ጋር ነው እሱ ከኔ ጋር ያውራ። አማን
እኔ በለጠ የሚያበራ ከሆነ ከዚህ ቤት ልወጣ እችላለሁ። ከበለጠ ጋር ማውራት ስለማልፈልግ በጣም ይቅርታና ዶክተር በጠየቁኝ መሰረት ጥያቄዎትን ሰምቻለሁ። ረጅም ሰዓት ጥያቄዎትን ልመልስ ካልተመለሰ ሪስፔክት አድርግና ዶክተርን አውራው ካለበዛ እገባለሁ። ኧረ በእናታችሁ አማን ፕሊስ ይህን ሰው እያስወረዱት። ዶክተር ያው ሊዲንግ ኩዌሽን ካለው ሰሙ የተቀበል ግን በጣም አጭር ደቂቃ ታልፏል። ኦልሬዲ ልኩኛት አለብን። በቃ ኖርማሊ ጨርሼ የላቸዋለሁ። እሳቸውንም እኔ እዚህ ጋር መልሳቸው ስላለ ነው። ባለቤታቸው የእነዚህ መጽሐፍት ባለቤት በጣም ሰምቻቸዋለሁ። ለዛ ነው 2 ዞር ነው ሲያወሩ፣ ሁለቱንም ዞር ሰምቻቸዋለሁ። ባለቤታቸው የቅዱሳት መጽሐፍት ባለቤታቸው ቅድስት ቤተክርስቲያን ናት። የመጀመሪያው ጥያቄ ተመልሶለታል። ቤተክርስቲያን ናት ባለቤታቸው። ምክንያቱም ቅዱሳት መጽሐፍት የእግዚአብሔር ገንዘቦችና በእርሱ ፈቃድና ምሪት የተጻፉ ሲሆኑ ቤተክርስቲያን ደግሞ እግዚአብሔር በደሙ የዋጃት የጸጋው እና የገንዘብ ሁሉ ግምጃ ቤት ናትና የሐዋርያት ሥራ ምዕራፍ 20 ቁጥር 28 አንብቡት። ከዛ ከእግዚአብሔር የተላኩ ሐዋርያትም መንፈስ ቅዱስ ገልጦላቸው ወንጌልን መልእክታትን የጻፉት ለቤተ ክርስቲያን ነው። እንደዚሁ ሁሉ አዋልድ መጽሐፍት ባለቤትም የአዋልድ መጽሐፍት ባለቤትም ቤተክርስቲያን ናት። 4 ነጥብ። ስለዚህ የአዋልድ መጽሐፍት ጸሐፊዎች የቤተ ክርስቲያን ልጆች ሲሆኑ እነርሱ መንፈሰ እግዚአብሔር እንደገለጠላቸው መጠን መጽሐፍቱን የጻፉት ለቤተ ክርስቲያን ልጆች ለምእመናን ነው። ይታያል እዚህ ጋር 4 ነጥብ። በመሆኑም ባለቤታቸው ቤተ ክርስቲያን ስለሆነች ለትርጉማቸው ለታሪካቸውና ለምስጢራቸው ሁሉ መጠየቅ ያለባት ቤተ ክርስቲያን ብቻ ናት። የፊሎሎጂ ባለሙያ ካለ ከእናንተ ውስጥ አምጡትና ከኔ ጋር ማውራት ይችላል። አንድ ሰው የሆነ ችችን የምታክል እንትን ቆርጦ አምጥቶ ይህ ስህተት ነው ይጋጫል ብሎ የሚጮህ ከሆነ ፊሎሎጂን ሰሙዬ ቆይ ረጅም ፊሎሎጂን ብንቶ ይሻላል። ፊሎሎጂ የቃላት ስለዚህ እኛ መጽሐፍቶቻችን ከመጽሐፍ ቅዱስ እንትን እንበልለት በቃ አሁን እያልክ ያለው ነገር ዶክተር ሻውል ፊሎሎጂ ማለት የቃላት ጥናት ብቻ አይደለም። ስነ ድርሳናት ያጠናል፣ ስለ ታሪክ ያጠናል፣ ስለ ቃላት አመጣጥ ሂስቶሪካል ዳራቸውን ያጠናል። ስለ ቃላት የሚያጠና አይደለም። እሱ ግራማር አይደለም፣ ፊሎሎጂ የቃላት ነው አይደለም። ዶክተር አይሳሳቱ እንደዛ ፕሮፌሰር ጌታቸው ስፔሻላይዝ እባክዎት እኔ ሁሉት እውቀቱ ከሌሎት በፊዚክስ ዙሪያ ከኔ ጋር በፍጹም እሱ ጋር እንኳን አታገኝ። አይ ዶክተር በቃ አሁን ተው፣ ከሰሙ ጋር አታውራ አንተ በቃ ኖ this is the first and maybe the last time። እኔ የምለው ምንድን ነው ሰሙ አንተ እያልክ ያለኸው ማንም አይን ያለው አንድ ጊዜ የሚያነብ ሰው በእናንተ መጽሐፍቶች ላይ ያለውን ሕጸጽ ሊያወጣ አይችልም። አያገባችሁም። ልንገሮት እሺ፣ እዚህ ጋር ልመልስልዎት። ቅድም አያገባችሁም እያልከን ነው አይደል? ልክ ነኝ? ቆይ ልንገሮት እሺ፣ ልመልስልዎት። ወይንም አይበለኝ ልክ ነኝ? እናንተ አያገባችሁም እያልከን ነው። ምን አለ መሰሉት፣ ልመልስልዎትና ጊዜ ስጡንና ያው ኖ የጠየቅኩህን ጥያቄ እየመለስክልኝ ልመልስልዎት ስልኮ እያሉኝ እኮ ልመልስ እኮ ነው እያልኩ ያለሁት እኮ ልመልስልዎት አማን ቆይ አንዴ ቆይ ልመልስላቸው ለሳቸው ካነበብክልኝ ተነስቼ አንተ አገባም እያልከኝ ነው አይደለም? ኧረ ቆይ እሺ ልመልስልዎት። ብዙ ነገር አውርተው ያንን መቋጫ አዎ አይደለም ብለው እንትን አይበሉ። ስለዚህ ልመልስልዎት በቃ ሎጂካሊ ነው። አልጨረሱም። ለምን ጠይቀውን የለ ለምን እንድንመልስልዎት አይፈልጉም? ፒስፉል እያወራ ስላልሆነ ነው ዶክተር መቼ እድል ሰጥተውኝ ነው እንድመልስልዎትም አልሆነው። እኔ እኮ ልመልስልዎት የምታነብልኝን ስተረጉምልህ ከገባኝ እኮ ልመልስልዎት። አሁን እርሶ ያወራሉ፣ እኔ እንዳወራ እድል እየሰጡኝ እኮ አይደለም። አውርተዋል፣ ልመልስልዎት ፈቃደኛ ከሆነ ቶኑን አትጨምረው ፕሊዝ። ኦኬ ቶኔ እየጨመረ ነው፣ እኔ ድምፄ እየወፈረ ነው የሚመጣው። ይቅርታና በጣም ከፍ እያለ ነው የሚመጣው። ይቅርታ ሶሪ። የሶርኖን የጠየቀው ግን አይ በሶርኖ አልመልሰው የምትል ከሆነ 1-2 ደቂቃ ወስደህ አብራርተህ ዶክተር የቀረውን ጊዜ ወስደህ አብራርተህ እንጨርሳለን። በጣም እሺ። በነገራችን ላይ ክሊር እናድርግላችሁ፣ እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማትቀበላቸው ገድላትና ድርሳናት አዋልድ መጽሐፍት የሉ። ቤተክርስቲያን ስትቀበላት ታዲያ አይደለም መጽሐፍትን መርምራ ፈትሻ በሊቃውንት አሳይታ ነው ቤተክርስቲያን የምትቀበለው። በደንብ ግልጥ እንዲሆንላቸው። ነገር ግን በቅዱሳት መጽሐፍት ውስጥ ስርዋጽ ሊገባ ይችላል። አዎ ብዙ ሰዎች ሰዋዊ ማንነት ያላቸው በራሳቸው መጽሐፍትን ፐብሊሽ እያደረጉ ስርዋጽ የሚያስገቡ አሉ። አዎ ይሄን ቤተክርስቲያን ስራ እየሰራች ነው። አዎ እየሰራችበት ነው። ነገር ግን ቤተክርስቲያን ገንዘቦች ብላ ከ2000 በላይ ገድላትና ድርሳናት አዋልድ መጽሐፍቶች እንዳሉ ይታመናል። ከ2000 በላይ ናቸው። ኤግዛክት ሪል ቁጥሩ ብዙ ስለሆኑ ማለት ነው።
ቤተክርስቲያን እስካሁን የለያቸው ከ2000 በላይ ይሆናሉ ተብሎ ኤስቲሜሽን አለ ስንላችሁ ግን አሁን እዚህ ጋር ስንመጣ ቤተክርስቲያናት ጋር በደንብ አድርጋ ትቀበላለች። ስተት አላቸው የመረመራቻቸው ቤተክርስቲያን ያሳተመቻቸው ላይ እንከን የሚባል አታገኙም። እንደ ሰው መጽሐፍ ቅዱስ ላይ እንደሚገኘው ስተት ይገባል እነዚህ መጽሐፎች ላይ አዎ ይገባል በደንብ ከቋንቋ ወደ ቋንቋ ትራንስሌት ሲደረግ መጽሐፍ ቅዱስ ውስጥ ስርዋጽ እንደሚገባ ሁላ እነዚህም ከቋንቋ ወደ ቋንቋ ሲተረጉሙ ስርዋጽ ሊገባባቸው ይችላል። ሰው በግሉ ሊያስገባ ይችላል። ይህ ቤተክርስቲያን ይመለከታል። አዎ ቤተክርስቲያን ተጠይቃ በዛ መልስ ትሰጣለች። የምትጠየቀው አንተ አይደለህ የምትጠይቀው እኛ ነን። ምክንያቱም እኚህ መጽሐፍት አንድ ሰው እኛ ከእናንተ ጋር በመጽሐፍ ቅዱስ አግሪ ስናረግ ብቻ ነው ወደነዚህ መጽሐፍ። ምክንያቱም እናንተ ገና መጽሐፍ ቅዱስ አልገባችሁም እያልን እኮ ነው። አታውቁትም መጽሐፍ ቅዱስን እያልን ነው። መተህ መጽሐፍ ቅዱስን ሳታቅ እነዚህ መጽሐፍ ላይ ልወያይ የምትል ከሆነ አንተ ምንም አይጠቅምህም ማለት ነው። ስለዚህ ድካም ይሆናል ከእናንተ ጋር ማውራቱ። ቴንክ ዩ ሰሙ አይገስ እኔ ደግሞ ልናገር ዶክተር ይም በደንብ አለ መስጠት ትችላለህ። እኔ ባይዘወይ አልጨረስክም እንዴ? ሁለት ደቂቃው አለቀ። አልጨረስኩም ይቅርታ። ያው ረጅም ሰዓት እየጠየቀን እናንተ የምታወሩት ስለ ዙዊንግሊ ነው። እናንተ ስታምሩ ሰዓቱ አለቀ እኮ አማን ላውራን እንድናወራ። እሺ በቃ ቴንክ ዩ። ብቻህን እኮ እያወራህ ነው ወንድማችን። እንደዚህማ ጥሩ አይደለም። ዶክተር አማንዬ እኔ ሳላስረዝም አጭር አድርጌ ያቀርባል። ጥያቄም እንዳትጠይቀው ዶክተር። አልጠይቀውም። እሺ የምትሰሙ ወገኖች ኦርቶዶክሳውያንም ሆናችሁ ሌሎች ወንጌላውያን ወንድማችን ሰሙ መጽሐፍ ቅዱስን አታውቁ ምን ያለው። ስለዚህ በመጽሐፍ ቅዱስ ገና ሳታውቁ ስለ አዋልድና ስለሌላው መሄድ አትችሉም፣ አያገባችሁም፣ አትንኩብን ብሎ ተናግሯል። አንድ ሁለተኛ ይሄም እነዚህ መጽሐፍት መተርጎም ያለባቸው ባለቤቷ ቤተክርስቲያን ስለሆነች የኦርቶዶክስ ቤተክርስቲያን ማለት ነው። ስለዚህ ሄደ ወጣ ተናግሮ ሞዴሬተሮች ናቸው ያስወጣችሁት። ፕሊዝ አስወጥታችሁ ከሆነ ራሱ ወጥቶ ከሆነ ችግር የለው እያለን ያለው የምታነቡትን ነገር ኦኬ፣ ምንም አይነት ነገር ብታዩ አያገባችሁም። በቃ ምንም አይነት ከመጽሐፍ ቅዱስ ጋር ይጣረስ መጀመሪያ አይጣረስም ነው። ምንም አይነት ስህተት የለባቸውም ብሏል። ግን እዚሁ